የምጣዱ ያለ የእንቅቡ ተንጣጣሉ እኛ ቶሲን እንፈራለን ኩኩ በጎኖ ገባ በቃ በጎኖ ገባ ምን አይነት የዘገምተኛ ውሳኔ ነው የወሰነው የመጨረሻ ተጫዋች ሆኖ ከሱም ብሶ ደግሞ ይከራከራል እኮ እንደዚህ ገመድ ይሄ ምንድነው ድሮ ገመድ ጉተታ ምናምን የሚጮቱታል እንደነሱ ተወዳዳሪ መሆን ይፈልግ ነበር መሰለኝ ረበመዳን ያለምኛ በአንድ ተጫዋች ምክንያት ለምን 90 ደቂቃ እንቃጠላለን ከዛም አልፎ ሳምንት ሙሉ ለምን እንናደዳለን እንዴ አሁን እነዚህ እድለኝነታቸው ማለት ነው እግዚአብሔርን ሰከንድ አፍ በግ አርገናቸው እነሱ የሚሞክሩት ይገባል እኛ አመጠን ነው የምናገባው አመጠን ዲላፕ ያገባል አልኩኝ አገባ ምን ዋጋ አለው ይሄ ኩኩ ያለ በግ የመጨረሻ በግ የሆነ ተጫዋች ተቃጠሉ የተባለን ሰዎች ሰው እንዴት ፕሮፌሽናል መሆን ያቅቷል ተውት ፕሮፌሽናል ባይሆን ሰብ ፕሮፌሽናል እንኳን አይሆንም ቀጣዩ ቼልሲ አሰልጣኝ ቁጭ ብሎ ነው የታዘበው ካሁን በኋላ እንደማይገባ ይወቀው እንኳንም ካሁን በኋላ እንኳንም 3 ጨዋታ አላየው እንደገና ደግሞ ይሄኛው አሰልጣኝ አያስገባውም በቃ ሀቶ ፐርፌክት ነበር ከገባ በኋላ ተቀይሮ እንዴ ተመሳሳይ ኳስ ሀቶ አወጣ ተመሳሳይ ኳስ ይሄ ግን በግ ጎትቶ እዚህ ያዘኝ ለያዝ ይጮታል ቸልሲ ነጥብ ጥሏል ማለት ተለጥልጧል ያው የቸልሲ መሸነፍ የሚጠበቅ ነው ማለት ነው ሁሉ ጊዜም ቸልሲ ይሸነፋል ወይም ይለጠለጣል ማንቸስተር ሲቲ አቻ ማንቸስተር ዩናይትድ አቻ ቶተናም ይመስለኛል ተሸንፏል ገብቼ ውጤት አላየው ያ ማለት ሊቨርፑልም ነገ ነጥብ ይጥላል ማለት ነው ማለት ይሸነፋል አርሰናል ያሸንፈው በዚህ ሳምንት አንድ ላይ ይሄድን ያለ ነው ቶፕ የምንባለው ቡድኖች ማለት ነው አርሰናል ያሸንፍ ነው እስኪ ኮሜንት ላይ መልሳችሁ ነው ያራዳ ልጆች ይመቻችሁ ሃንግማን ከባድ ውጤት ማን ዘንድሮ ሃንግማንና ቀይ ምን ሼነው ነው ማለት ምን ሼነው ቀይ እኮ አልፋታ አላችሁ ማን አልፋታ ኩኩሬላ ደደም ነው እንደውም እንትን የሚያስበሽቅ ነገር አይደለም ያየሁት ጀግና ናችሁ ስትካነቱ ነው ያየሁት ስትካነቱ ማን በተለይ አቻ እስክታረጉ ድረስ ደላፕ ራሱ ከማግባቱ በፊት ያቺን ቺፕ ራሱ አልተሳካለትም እድለቢስ ነው እንጂ ያገባው ጎል ይገባዋል ከዛ ኋላ ተቀየረ ጌም ፉልሃም ልክ እንደ አርሰናል ጨዋታ አንድ ተጫዋች ተቀንሶባችሁ መጫወት እንደምትችሉ ሲያቁ ተቀየሩባችሁ በግራ በኩል እኮ ሸነሸኗችሁ ነው ማለት ሸነሸኗችሁ ሃሪ ዊልሰን የሚባለው ተጫዋች እንዴት አባቱ ነው የሚችለው የዛሬ ሽንፈት የሃንግማን ጥፋት አይደለም ሃንግማን ምንም አላጠፋም ኩኩሬላ ነው ያጠፋው ቤንች መደረግ አለበት እንደውም ሀቶ ዛሬ አሪፍ ነበር ቤንች መደረግ አለበት ቢገባባችሁ ይሻላል በ10 ተጫዋች የገጠማችሁትን ቡድን በ11 ታጋዩት ነበር ግን ፉላም ይችላል ማን ሃሪ ዊልሰን የሚባል አንተ ፉላም ምርጥ ቡድን ሆኗል ማን ምርጥ ቡድን ሌላ ኪንግ የሚባለው ራሱ አለ ጩጬ የሚገርም ቡድን ነው ዘንድሮ አርሰናል አካዳሚ አልተቻለም አርሰናል አካዳሚ ሌላ አንድ ሁለት ተጫዋች እንጨምርላቸው የምትሉ የእናቴ ልጆች የቸልሲ ደጋፊዎች አስቀድሜ ነግሬያችኋለሁ አይደል ምንም አይነት ድብርት ውስጥ እንዳትገቡ እንሸነፍ እንችላለን በዓል ነው በበዓሉ አካክሰው በዓል ነው ምንም ነገር እንዳይደበረ በያ አስቀድሜ ነግሬያለሁ አለቀ የሆነት ነው ምላችሁ እኔ እንኳን ምን አደረ አይደለም ማለት ነው እንዲም አልተበሳጨውም ጨዋታውን ካየው በኋላ በቃ አለቀ ተሸንፈናል እንዴ ምንድነው አንተ ጅል እንዴ ጨጓራህ የምትልጠው ጤነኛ ካልሆንክ እኮ በበዓል ምድር ጨጓራና ትልጥም ስለዚህ ኖርማል ነው ብላ አሳልፍ በቃ አለቀ በቃ ዋጅቃ አመትልና አሳልፍ እንችላለን እንደውም ሻምፒዮንስ ሊግ ልንበላ እንችላለን እኮ ማን ያውቃል ገብቶሻል አይደለ በቃ ምንም ነገር እንዳያስደብር ባለው አጋጣሚ ተደሰተ ለማንንም ነጫጭባ ብለ ጨጓራ ልልጥ አለቀ ተሸንፈናል ጀማው በቃ መልካም ባል ይመቻችሁ እሺ በሚገርም ቪዲዮ እንገናኛለን በኋላ መልካም ቀን ልቃጠል ምናምን ማለት ነው ስለ በቃ ግልጽ እኮ ምን አባታችን ፕሪሚየር ሊጉ ላይ እንደምንሰራው አላውቅም በባለፈው ማን ሲቲዎች ሲንዘላዘሉ የተዋቱን ነገር ተጠቅመን አንድ ጎል አግብተን አቻወተን ወጣን አሁን ዛሬ ፉላምን ልናሸንፍ ማለት ያውን በ10 ተጫዋች ስለ ሊያም ሮዚና የሚለውጥ ከሆነ ይመቸው ግን ምንም ነገር የሚለውጥ ነገር የለም ምን አባታችን ፕሪሚየር ሊጉ ላይ እንደምንሰራ እኔ ለምን እንደምናደድ አላውቅም በበዓል ምድር ሁሉም ተጫዋቾች ይመቻቸው ምን አጠፉ እነሱ ግን እኔ አልቃጠልም እንደዚህ ማን እንዴ ነው ሲሉ ያልቀው በጌታ አስብ ወይ እኔን ሃንግማንዬ የኔ ባለውለታ የኔ መልካም ጎረቤት ምን ሆንክብኝ ምን አስነኩብኝ አይ ፉልሃም አይኖራም ባለግ የሆነ ቡድን አይዞሽ በቃ እንዴ ምን ማድረግ ይቻላል እንዴ ሃንግማን በዚህ ሰዓት በማታ ነው ቀለል አድርገህ ታሸንፈዋለህ ብዬ ነበር እኮ እንጫወታ
ለጠፉ። አንተ ባለውለታዬ ነህ። በቀደም ሲቲ ነጥብ አስተለልኛል። አሁንም አንከባከባለሁ፣ የኔ ወንድ እንከባከባለሁ። በቃ እንዳታስብ። አይዞን ሃንግማን ደጋፊዎች፣ ሃንግማን ራስ አይዞ። በቃ ዋንጫው መብላቴ ስለማይቀር ያው ለንደን አንደን እንጋራዋለን። ችግር የለም። እንደዚህ በእናንተ በር በኩል ምናምን ዋንጫውን ይዞ ስለምዞር እንዳታስቡ። ግን እንዴት ደገፍ አደረጉ በዚህ ለሊት። አንተ ነቃ ደንገጥ አትልም እንዴ? ሃንግ መስራት ተተኑ ጭራሽ ኩኩም ቀያይታለች አሉ። ወይ እናንተ ደግሞ መድኃኒት ነው እንዴ አንዳንድ የምትወስዱት በየጊዜው ቀይ ካል? ኧረ እሱን አስቆም፣ ሃንግማን አስቆም እሱን። በቃ አብሽር፣ ምን ይደረጋል አንዴ ከሆነ እንዴ። ቼልሲም በድጋሚ ነጥብ ለመጣል ተገዷል። ፉልሃምን ክራቨን ኮቴጅ ተጉዞ የገጠመው የምዕራብ ለንደኑ ቼልሲ 2-1 ተሸንፎ ነው እንግዲህ ነጥብ የጣለው። በዚህ ጨዋታ ላይ ፉልሃሞች ከሁለተኛው አጋማሽ በኋላ ነበር 55ኛው ደቂቃ ላይ በራውን የሜኔዝ አማካይነት አስደናቂ የግንባር ኳስ አስቆጥሮ 1-0 መምራት ይቻሉ። ከዛ በኋላ ቼልሲዎች መልሰው በድጋሚ እንግዲህ በጉሩ ለተጫዋች ከ50 ደቂቃ በላይ ተጫውቶም ከ50-60 ደቂቃ በላይ ተጫውቶም እንግዲህ ዴላፕ ጎል አስቆጥሮ 72ኛው ደቂቃ ላይ አቻ ማድረግ ችሎ ነበር። በድጋሚ ግን ፉልሃሞች በሃሪ ዊልሰን አማካይነት 81ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-1 ማሸነፍ ችሏል። ዊልሰን ምን አይነት ተጫዋች ነው ጋይስ? ለፉልሃም ኮንሲስተንትሊ የሚገርም ፐርፎርማንስን እያሳየ የሚገኝ ተጫዋች ነው። ጥሩም ጊዜን እያሳለፈ ይገኛል። በዚህም ጨዋታ ላይ እንግዲህ ቀይ ያሰጥቷል፣ ፕላስ ደግሞ የማሸነፊያውን ጎል ማስቆጠር ችሏል። የኩኩሬላ ቀይ ካርድ እኔ በጣም አማተር የሆነ ሚስቴክ ይመስለኛል። ቀይ ካርድ ሊያሰጠው እንደሚችል የሚገመት አይነት እንቅስቃሴ ነው። ከእንደሱ አይነት ተጫዋች የምንጠብቀው አይነት ሚስቴክ አይመስለኝም። ቼልሲንም በዚህ ጨዋታ ላይ ዋጋ አስከፍሏል። እንደውም በቀይ ካርድ ወጥቶበት ተጫዋች ራሱ ቼልሲ ጥሩ ኮምፒት ማድረግ ችሎ ነበረ። ግን ያው በመጨረሻም እንግዲህ ፉልሃም 2-1 ማሸነፍ ችሏል ማለት ነው። ቼልሲዎች በአሁን ሰዓት ላይ በፕሪሚየር ሊጉ ደረጃቸው ተንሸራቶ 7ኛ ደረጃ ላይ በ31 ነጥብ ተቀምጠዋል ማለት ነው። አሰልጣኝ ሊያም ሮሰኔር ማለትም የቼልሲ አዲሱ አሰልጣኝ በቀጣይ ከቻርልተን አትሌቲክ ጋር በሚደረገው የኤፍኤ ካፕ ጨዋታ ቼልሲን ማሰልጠን እንደሚጀምሩ ተነግሯል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማለት ይቻላል? በቃ አልቻልንም። አራታችንም አልቻልንም። ሊቨርፑልም አልቻለም፣ እናንተም አልቻላችሁም፣ ፈላውም አልቻለም፣ ትርፌም አልቻለች። በቃ አልቻልንም ዘንድሮ። ዶሮዋም በቃ አልቻለች፣ እሷም ተለጥፋለች። ዘንድሮ ምን ውስጥ ነው የገባ ነው? ፕሪሚየር ሊግ ውስጥ ምን አይነት ተሰብኦ ነው የመጣው? እንዲህ በግድ እንዲህ የተቆነጠጥን ወስደን ፖይንት የምናስረክበው እያራገፈ የምንወጣው ፖይንት። ይመቻችሁ፣ በቃ እኔ 3 ፖይንት አያስፈልገኝም ምናምን ነገር። ምን ይሆንን ያለ ነው? ቼላው በቃ ምንም ማድረግ አይቻልም። አሰልጣኝ ቀይረሃል ምናምን፣ በቃ ለቻምፒዮንስ ሊግ ቦታ ተጫወት ከኛ ጋር ተፋለም። አስቶን ቪላን አስወጥተን እናንተ እንገባለን እንጂ በቃ አልቻልንም። እንዴ ምን አይነት ዘንድሮ ቼልሲ በካርዶች ምክንያት ስንትና ስንት ነጥብ ጣለ። እንደውም ቼልሲን እዚህ ደረጃ ያደረሰው እነዚህ የቀይ ካርዶች፣ እንደ ቀልድ የምናያቸው ቀይ ካርዶችና ቢጫ ካርዶች ናቸው ቼልሲን እንደዚህ ዝቅ እንዲል ያደረጉት። ፔድሮ ኔቶ በግራ በኩል በስነ ስርዓት እየተጫወተ አይደለም። እንዳለ የሚይዘውን ኳስ ይዞ የሚመጣው ወደ ቀኝ ነው፣ እንዳለ ወደ ቀኝ ነው፣ ወደ ናቹራል ቦታው። በቃ መግባት ግዴታው ከሆነ በቀኝ በኩል ማጫወት ነው። ካልሆነ በስተቀር ሌሎች ንገሮች አሉን አይደል? እነሱን መሞከር ነው። ለምን ኳሶች ይበላሹበታል? ክሮሱ ልክ አይደለም። ኳሱን ይዞ የሚመጣው እንዳለ ወደ ቀኝ ነው፣ ይሮጣል ምናምን። ካሴዶ ምን ሆኖ እንደሆነ አላውቅም። አርፎ ከመጣ በኋላ ኳሶችን ይነጠቃል ከጀርባ። አንዳንድ ፓሶቹ ልክ አይደሉም። ብቻ ተሸንፈናል። ዴላፕ ያን ኳስ ደግሞ ማግባት ነበረበት፣ ግን ዛሬ ከሁሉ ይሻላል። በቃ ምንም ከበፊቱ አቋሙ የተሻለ ነበረ። ፓልመርም እንደዛው የሆነ ሰዓት ነቃ እንጂ ድንዝዝ ያለ አጫውት ሲጫወት ነበረ። እኔ አላቀም። ብቻ ሮዜነር ቁጭ ብሎ ሲቋጠርልን እየቋጠርልን በነበረበት ቀን ጋይስ በፉልሃም መሸነፍ በዚህ ሰዓት ቢግ ዲል አይደለም። ቢኮዝ ትራንዚሽን ውስጥ ነን ያለ ነው። በዛ ላይ ደግሞ ኩኩሬላ በቀይ ካርድ ወጥቶብናል። የማርክ ኩኩሬላ በቀይ ካርድ መውጣት በዚህ ጨዋታ ላይ ትልቅ ኢምፓክት ነበረው። ቀይሮት የገባው ደግሞ ጁሪያል ሃቶ ነበረ። ጁሪያል ሃቶ በሱ ቦታ ላይ እጅግ በጣም ምርጥ ሆኖ አይቼዋለሁ። ሊያም ዴላፕ ጋይስ ጭራቅ ሆኗል። እስከዛሬ በቼልሲ ማሊያ እንደዚህ አልተመለከትኩትም። ዛሬ የመጀመሪያ የፕሪሚየር ሊግ ጎሉንም ለቼልሲ ማስቆጠር ችሏል። እጅግ በጣም ድንቅ የሚባል ፐርፎርማንስንም በክለብ ደረጃ ማድረግ ችሏል። ሊያም ሮዝነርም በሊያም ዴላፕ
ጎል ሴሌብሬት ሲያደርግ ተመልክተነዋል። ሊያም ሮዝነር በሜዳ ላይ ተገኝቶ ጨዋታውን ተመልክተዋል። ኮለም ማክፋለን የዛሬው ጨዋታ አልተሳካለትም። አንድ አቻ ወጥቶ ከሲቲ ጋር፣ አንድ ደግሞ በፉልሃም ተሸንፎ ቼልሲ ለቋል ማለት ነው። ኮለም ማክፋለንን እናመሰግናለን። ክለባችን ቼልሲ ጥሩ ለውጦች ይኖሩታል ብዬ አስባለሁ። እንዳንድ የቼልሲ ደጋፊ ሽንፈት ቢያማረረኝም አሁን ላይ ባለው ሽንፈት ግን ብዙም አልናደድም። ሊያም ደላፕ ተቀይሯል። ኮል ፓልመር እጅግ በጣም ምርጥ ሆኗል። ማነው የጁሪያን ሃቶም ጥሩ ላይ ነው። በቀጣይ ጨዋታዎች ላይ ደግሞ የተሻሻለውንና ምርጡን ቼልሲ እንመለከታለን ብዬ አስባለሁ። ሊያም ሮዝነር ምን ትጠብቁበታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ኒዋኪን ስፖርት እያላችሁ እየገባችሁ ሰብስክራይብ አድርጉልኝ። ኒዋኪን ስፖርት ከታች ጽፍላችኋለሁ፣ ኮሜንት ላይ አስቀምጥላችኋለሁ። አካውንቴ ተመቷል ጋይስ። ኮፒ ሊንክ ያስፈልገኛል። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ፣ ኮፒ ሊንክ አድርጉ። በደንብ አድርጋችሁ ይሄንን ኮፒ ሊንክ አድርጉ። ዩቲዩብ እየገባችሁ ሰብስክራይብ አድርጉ። ይመቻችሁ።